መገደል አለበት፣ መረሸን አለበት። ይህ ግለሰብ በግልጽ ወሎ ክልል ደጋፊና አቀንቃኝ መሆኑን ተናገረ። እንስማቸው። አብሮ መብላት እንኳን በሃይማኖት ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት በአንድ ማዕድ በአንድ ትሪ ማን ነው የሚባርከው? ምን ተብሎ ነው የሚባርከው ያ ማዕድ? አሁን ሰው ስለ ሼኽ አሊ ጎንደር ስትናገር ሽርክ የተናገርክ ይመስለዋል። ጆሮ ጠማማ ሰው አለ። በደንብ አዳምጥ። በጣም በሚገርም ሁኔታ የነሺዳ ጉዳይ በተነሳ ቁጥር ሁሌ ኮመንት ላይ ያለው በቃ አይቻልም። እዚያ ቪዲዮ ላይ ያላስቀመጥኩት ማስረጃ የለም። መገደል አለበት፣ መረሸን አለበት። ይህ ግለሰብ በግልጽ ወሎ ክልል ደጋፊና አቀንቃኝ መሆኑን ተናገረ። በይፋ ተናገረ። ወሎን ከአማራ ሊገነጥል፣ ወሎን ለኦሮሞ ሊሸጥ፣ ወሎን ለኦነግ ሊሸጥ ትላለህ አባቴ። ለምን አላላችሁ? ይህ ጀግና በግልጽ እና በማያሻማ መልኩ የወሎ ክልል አቀንቃኝና ጠያቂ ግንባር ቀደም መሆኑን ሲያብራራ ነበር። ግን ሁላችሁም አፋችሁን ዘጋችሁ። ከወሎ ክልል ጠያቂዎች አንደኛው አንበሳ ይህ ግለሰብ ነው። እስከዛሬ ደብቀነው ነበር አሉ እሳት ይላሱ እሳት የጎረሱ። በነገራችን ላይ የወሎ ክልል መንግስትም ሊሆን ይችላል፣ የክልላችን አስተዳዳሪ ሊሆን ይችላል። ሼህ አብዱ ጀሊል ካሳ ምሁር የእነንትና ራስ ምታት፣ እኛ የሱ ወንድሞች ነን። ጀግናችን ክበርልን በሉልን። አላህ ይጠብቅልን እንዲህ አይነትን ጀግና ከእውቀት እውቀት ከትህትና ትህትና። ምክንያቱም የወሎ ልጅ ነዋ። እንግዲህ ደግሞ የወሎ ኦሮሞ ዘንድም አንዳንድ ወንድሞች ወጣ በሉ እስኪ ወጣ በሉ፣ በኦሮምኛም በአማርኛም ስለ ወሎ ክልል አቀንቅኑ እስኪ። አሁን በቅርቡ እንሰበሰባለን። በ24 ሰዓት ውስጥ ኒውክሌር ኬፐብል ልትሆን ትችላለች ተብሏል። ኢራን የኒውክሌር መሳሪያዎችን በ24 ሰዓት ውስጥ ፖዘስ ልታደርገው ደግሞ ሙሉ የሚባል የተሟላ ኒውክሌር መሳሪያ ሊኖራት ይችላል የተባለ እየተወራ ነው የሚገኘው። ይህ ከ1995 ዓ.ም ጀምሮ በእስራኤል ሚዲያዎችና በእስራኤል መሪዎች ፑሽ እንደሚደረገው ከሆነ ኢራን ኢዝ ዊክስ አዌይ፣ ኢራን ሳምንታት ነው የቀራት፣ ኢራን ቀናት ነው የቀራት ጦር መሳሪያ ለመያዝ የተባለ ነበርና በአሁኑ ሰዓት ደግሞ 24 ሰዓት ብቻ ነው የቀራት የተባለ እየተነገረ ነው የሚገኘው በተለያዩ በሶሻል ሚዲያዎች ላይ። አመጹ አሁንም እንደቀጠለ ነው። ህዝባዊ አመጹ በኢራን ውስጥ የተካሄደ የሚገኘው በትናንትናው ዕለት ቀዝቅዟል የተባለ ቢሆንም ዛሬ ተፋፍሞ መቀጠሉ ተነግሯል። 14ኛ ወር ደግሞ 15ኛ ቀናቸውን ይዘዋል። እንግዲህ ፕሮቴስቶቹ ደግሞ አመጾቹ በትልልቅ ከተሞች ደግሞ ከቴህራን ቀጥሎ በሚገኙ ትልልቅ ከተሞች ላይ ህዝብ ቁጥጥር እየያዘ እንደሚገኝ ነው የተነገረ የሚገኘው ማለት ነው። ከረንትሊ በአሁኑ ውስጥ ኢራን ውስጥ ምንም አይነት የኢንተርኔት አገልግሎት የለም። ከዚህም በተጨማሪ የስልክ አገልግሎትን በጣም በከባድ ሁኔታ ነው እየተደረገ የሚገኘው። እንግዲህ ሙሉ በሙሉ ገቨርንመንቱ ብሎክ አድርጎታል ማለት ነው። የምር ይሄ በ24 ሰዓት ውስጥ ኒውክሌር ኬፐብል ትሆናለች የሚባለው ነገር እውነት ቢሆን ኖሮ እስራኤል ዝም ብላ ተቀመጥ ነበረ ወይስ ደግሞ እስራኤልስ ይሄ ነገር ዝም ብላ የተቀመጠችው ፌክ ወር ደግሞ ሩመር ስለሆነ ነው? ምን ይመስላል? ሀሳባችሁን ኮመንት ላይ አሳውቁኝ። መልካም እሑድ። እነሱ በየአውደ ምህረቶቻቸው በየጉባኤዎቻቸው የሚሰበኩት ይህንን ነው። እኛ ግን ለበዓሎቻችሁ እንኳን አደረሳችሁ ማለትን ሃይማኖታችን ይከለክለናል። በማህበራዊ ህይወት እንጂ በሃይማኖታዊ ጉዳይ ጣልቃ መገባባቱን አልተፈቀደልንም ስንላቸው እናንተ አክራሪዎች፣ እናንተ የማህበራዊ ህይወት ጠላቶች፣ እናንተ እንደዚህ ይላሉ። እስቲ እነሱስ መምህሮቻቸው እኛ እንደማንሰማ በማሰብ ምንድን ነው የሚመክሯቸው? እንስማቸው። አብሮ መብላት እንኳን በሃይማኖት ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት በአንድ ማዕድ በአንድ ትሪ ማን ነው የሚባርከው? ምን ተብሎ ነው የሚባርከው? ያ ማዕድ ከተመገብን በኋላ ምን ብለን ነው የምናመሰግነው? ማንን ነው የምናመሰግነው? አይ ሁለታችንም እግዚአብሔርን ነው የምንጠራው ካለን ሁለታችንም ወደ አንድ ማዕቀፍ መምጣት አለብን፣ ወደ አንድ ቤተክርስቲያን መምጣት አለብን ማለት ነው። ሁለታችንም የምናምነው አንድ እግዚአብሔርን ነው ካለን አንድ መሆን ያለብን። በሃይማኖት ተለያይቶ በማዕድ አንድ መሆን አይቻልም። ይህን ላብነት ለምሳሌ አንድ ተጠቀመን እንጂ እያንዳንዷን የሚሏችሁን ነገር እድሜ ለዘመኑ ቴክኖሎጂ አሳምረን ሰምተነዋል፣ እናውቀዋለን። በእርግጥ ረሱሉ ሰለላሁ ዐለይሂ ወሰለም ነግረውናል። ነገር ግን እኛ ማህበራዊ ህይወትን ፍቅርን በማስቀደም አብሮ በመኖርን በማስቀደም ውስጥ እንጂ እንዲህ አብራችሁ እንዳትበሉ ምግብ አብራችሁ እንዳትቀርቡ ከነሱ አጠገብ እንዳትመገቡ ብሎ እንዲህ ጥላቻ የሚያስተምረን መምህር እኛ የለንም። የሚያስተምረን መጽሐፍም መመሪያም እኛ የለንም። አብረናችሁ እንድንመገብ ከእናንተ ጋር እንድንሻሻጥ እንድንገዛዛ ጉርብትናችን እንድናጠናክር እኛ በልተን እናንተ ርቧችሁ እንዳናድር እንድናግዛችሁ እንድናከብራችሁና መብቶቻችሁን ሰላማችሁን እንድንጠብቅላችሁ ያዘዘን የሰላም
የፍቅር ሃይማኖት ነው ያለን። መምህሮቻችሁ ከሚሏችሁ በተቃራኒዎች የቆምነን የምታስመስሏቸውን ተውና ትክክለኛ ማንነታችሁን ኑሩት። እኛም ትክክለኛ ማንነታችንን እንኑር። ያኔ የምታከብሩን ማንነታችን የሚገባችሁ ዳዕዋችን ታዕሲላችን በሙሉ እናንተ ላይ ተጽዕኖ አሳድሮ መልካምነታችንን የሚገልጽላችሁ እንጂ ሌላ አይደለም። አታስመስሉ። እየተዋወቅን ሳለን አሁን ሰው ስለ ሼክ አሊ ጎንደር ስትናገር ሽርክ የተናገርክ ይመስለዋል። ጆሮ ጠማማ ሰው አለ። በደንብ አዳምጥ። ሼክ አሊ ጎንደር አህለል ከራማ፣ አህለል ተውሂድ፣ አህለል ሀይባ፣ አህለል ዒልም ነበሩ። አሊ ጎንደር ረሕመቱላሂ ዐለይህ አስከነሁ ላሁ ፊ ዳሪ ጀነቲህ፣ አላህ ጀነት ይወፈቃቸው። እኔ ብቻዬን እንደዚህ ሆኜ ስስል ጎንደር ሳስብ ብዙ ስለማላቀው እነ ሐሰን ታጁን፣ እነ ሼህ መሐመድ ሰዒድን፣ እነ ያሲን ኑሩን፣ እነ በድሩን ፊት ይመጡብኛል። አንዳንዴ ስለ ሼክ አሊ ጎንደርን ሲነገር ሼክ መሐመድ ወሌ ተናግረዋል። አሁን ሰው ስለ ሼክ አሊ ጎንደር ስትናገር ሽርክ የተናገርክ ይመስለዋል። ጆሮ ጠማማ ሰው አለ። በደንብ አዳምጥ። ሼክ አሊ ጎንደር አህለል ከራማ፣ አህለል ተውሂድ፣ አህለል ሀይባ፣ አህለል ዒልም ነበሩ። እኔን ተገዙኝ ደግሞ አላሉም። አላህን ጠሩት፣ እሺ አላቸው። አንተም አላህን ጥራ፣ እሺ ይልሃል። ነገሩ አለቀ። ተውሂድ ይሄ ነው። አንተም አላህን ጥራ፣ እሺ ይልሃል። እነዚህ ትላልቅ መሻይኾች ይሄ አገር ላይ በየቦታው አላህ ያስቀመጠው ወልይ ይኖራል። እዚህ አጠገብም ሊቀመጥ ይችላል፣ አታውቅም። ሱብሓን መን ሰተረ ሲረል ኹሱሲያ አላ ኸልቂል በሸሪያ። አላህ ደብቆ የሚያስቀምጠው ይኖራል። የሚታረቀው ባሪያ ይኖራል። ሲያለቅስ እሺ የሚለው፣ ሲጠይቀው እሺ የሚለው፣ አላሁን የሚልለት ባሪያ ይኖራል። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን። እነማን ናቸው? አለዚነ አመኑ ወካኑ የተቁን። አላህ እኮ መስፈርታቸውን ነገረን። አለዚነ አመኑ ወካኑ የተቁን ለሁሙል ቡሽራ ፊል ሐያቲ ዱንያ ወፊል አኺራ። ወልይ ለቅያም ሰዓ አለ። እኛ የምንናገረው አውሊያሁ ረሕማን ወአውሊያሁ ሸይጣንን ነጥለህ ወቅና አደብ አድርገህ ኑር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ደግሞ ስለ ነሺዳ ጉዳይ ላወራ ነው። ከዚህ በፊት ረጅም ቪዲዮ ሰርቼበት ነበር። አብዛኞቹ እህቶቻችንና ወንድሞቻችን በተለይ እህቶቻችን ያንን ቪዲዮ ባለመመልከታቸው ምክንያት በጣም በሚገርም ሁኔታ የነሺዳ ጉዳይ በተነሳ ቁጥር ሁሌ ኮመንት ላይ ያለው በቃ አይቻልም። እዚያ ቪዲዮ ላይ ያላስቀመጥኩት ማስረጃ የለም። ሰዋአን ከሐዲስም ከተለያዩ የዑለሞች አባባልም ማስቀምጬ ነበር። ብዙ ማስረጃ ከነ ፎቶ ክሮፕ አድርጌ ነበር ያስቀመጥኩት ከነ ኪታቦቹ ማለት ነው፣ ከነ መስደር። ያን ነገር ማጣራት ያልፈለጉ ወንድም እህቶቻችን አሉ። አንድ ሁለተኛ ነገር ደግሞ ሁሉም ነገር ተሕሪም ማድረግ ደስ የሚላቸው ሰዎች አሉ። ሸሪዓ ሁሉ ሐራም የሚመስላቸው። ላ ሸሪዓችን ሐራም አይደለም። ሐራም እኮ በጣም ጥቂት እኮ ነው። እስልምና ውስጥ በጣም ጥቂት ነው ሐራም በጣም ጥቂት ነው። هو الذي خلق لكم ما في الأرض جميعا ከተባለ ሐራም በጣም ጥቂት መሆኑን ከዚያ እንረዳለን። ወላኪን ይሄ ከነሺዳ ጋር የሚያያዝ ጉዳይ አይደለም። የነሺዳን ጉዳይ መጣበታለሁ። ሁለተኛ ይሄ ነገር ሊታወቅልን ይገባል። አንተ ስላልወደድከው ወይ ደግሞ ነፍስ ስላልተቀበለው ያ ነገር ሐራም ነው ማለት አይደለም። ላ ቢኑሱስ ሸርዕያ ነው። ኢስላማዊ በሆነ አደብ ቁጭ ብለን ኪታብ ላይ ያለውን ነገር ከዑለሞቻችን ሰምተን ያን ነገር ነው መናገር ያለብን እንጂ ከመሬት ተነስተን ደስ ስላለና ወይ ደግሞ አንድ ዓሊም ብቻ ያ ነገር ሐራም ነው ስላለ ብዙ ዓሊሞች ሐላል ያደረጉትን አንድ ዓሊም ብቻ በራሱ ኢጅቲሃድ ሐራም ያለውን ነገር ይዞ መንቀሳቀስ አይቻልም። ይሄ አንድ ይሄ ነው። ከዚያ ቀጥለን ደግሞ ሶስተኛ ላይ የምንመለከተው ነገር አለ። ብዙ እህቶቻችን በተለይ እህቶቻችን ከወንድሞችም በላይ እህቶቻችን የሚቀላቅሉት ነገር አለ። አትቀላቅሉ። ነሺዳን ከጫት ጋር ይቀላቅላሉ። ነሺዳን ከክላሲካል ጋር ይቀላቅላሉ። ነሺዳን ከጭፈራ ጋር ይቀላቅላሉ። የተለያየ ነገር ነው። ነሺዳ ራሱን የቻለ ሁክም አለው። ጫትም መቃም ራሱን የቻለ ሁክም አለው። መጨፈር ራሱን የቻለ ሁክም አለው። ሁሉንም አትቀላቅሉ። የተለያየ ለየቅል ናቸው ሶስቱም ነጥቦች ማለት ነው። እዚህ ጋር አሁን የምነግራችሁ ነገር ስለ ነሺዳ ጉዳይ ነው። የነሺዳ ጉዳይ በሸሪዓችን ትላልቅ ዑለሞቻችንም እንደገለጹልን ነሺዳ ግጥሙ ላይ ችግር ከሌለበትና ክላሲካል ከስሩ ከሌለው ክላሲካል ካልተጠቀሙ
ግጥሙ ትክክለኛ ግጥም ከሆነ በአቂዳ ችግር ከሌለው በአደብ ላይ ችግር ከሌለው ምንም ችግር የለውም ነሺዳው ብለዋል። የቱ ጋር ነው ያሉት ምንስ ተንተርሰው ነው ያሉት የሚለውን ነገር እንመልከት። የቱ ጋር ነው ያሉት የሚለው የዑለሞችን አባባል አስቀድሜ ያመጣላችኋለሁ። ከዚያ በኋላ ደግሞ ምንን ተንተርሰው ነው ያሉት የሚለውን ደግሞ በሁለተኛው ቪዲዮ ላይ ያመጣላችኋለሁ። የመጀመሪያው የማንን ፈትዋ እንመልከት? የኢብኑ ዑሰይሚንን ፈትዋ እንመልከት እስቲ። የሼክ ሳሊህ አልዑሰይሚን ማለት ነው። ይሄው ተመልከቱ። ሼክ ሲጠየቁ ምን ነበር ያሉት? ላ አስተጢዕ አን አሕኩመ ዐለይሃ ሑክመን ዓመን፣ በደፈናው ነሺዳ ሐራም ነው ማለት አልችልም። ኢብኑ ዑሰይሚን ያ ሁላችሁም ታውቃላችሁ የሼክ ሳሊህ አልፈውዛን ኡስታዝ የነበሩ ናቸው። ሐታ ሳሊህ አልፈውዛን ብቻ አይደለም አሁን ላይ ያሉ ዓለማችን ላይ ያሉ ትላልቅ ዓሊሞች የእሳቸው ተማሪ የነበሩ ናቸው፣ ሁሉም ማለት ነው አብዛኞቹ። ምን ነበር ያሉት? ላ አስተጢዑ አን አሕኩመ ዐለይሃ ሑክመን ዓመን፣ በደፈናው ሐራም ነው ሐላል ነው ማለት አልችልም። ግን ተፍሲል አለው። ተፍሲሉ ምንድን ነው ታዲያ? እንመለስበታለን ሁለተኛው ቪዲዮ ላይ። አሰላሙ አለይኩም። ኢብኑ ዑሰይሚን ያን ነገር ከተናገሩ በኋላ ላ አስተጢዑ አን አሕኩመ ዐለይሃ ብለው ከተናገሩ በኋላ እዚህ ላይ እንደምትመለከቱት ምንድን ነው ያሉት? እነኚህ ነሺዶችን በአጠቃላይ በደፈናው ተናገሩ። ምንድን ነው ያሉት? ፈኢዛ ኡኽሪጀት መኽረጀ አልአጋኒ አልሃቢጠት ሳፊለ ካነት ሐራመን፣ እንደ ሙዚቃ የምትጨፈር ከሆነች ወይ ደግሞ እንደ ውዳቂ ሙዚቃ የምትወጣ ከሆነ የምትዘመር ከሆነ እንደ ሙዚቃ ሐራም ትሆናለች። ወኢዛ ካነት ሚን ደዊ አስዋትን ጀሚለትን ተፍቲኑ ሳሚዐ ካነት ሐራማ፣ አድማጮችን ብቻ ለማማለል የምትወጣም ከሆነ ተፍቲኑ ሳሚዐ ነው ያሉት። አድማጮችን ለማማለል የምትወጣ ከሆነ እሷም ሐራም ናት። ኢዛ ተضمنت معاني باطلة كانت حراما፣ ማዕናዋ እሷ ውስጥ ያሉት ትርጉሞች ስተት ከሆኑ በአቂዳ ደረጃም ሊሆን ይችላል፣ በስነ ምግባር ደረጃም ሊሆን ይችላል፣ ስለ ብልግና የምታቀነቅን ከሆነ አይቻልም፣ ሐራም ነው ነው። ከዚያ በኋላስ ምንድነው ሌላ? ወኢዛ صاحبها طبول او موسيقي صارت حراما፣ ጓደኛው ያን ነገር የሚያወጣው ባለቤቷ ሙዚቀኛ ከሆነ ወይ ደግሞ ሙዚቃ የሚያወጣ ከሆነ ዲብ የሚደልቅባት ከሆነ ክላሲካል የሚጨምርባት ከሆነ ሐራም ናት። ሌላስ ምንድነው የሚከለከለው? ወሊሃذا لا استطيع ان احكم عليها على وجه عام፣ በደፈናው መወሰን አልችልም። እነኚህን ለምን አወጡ ሲባል በሸሪዓችን እንደሚታወቀው ኢስቲትና ከተደረገ ከዚያ ኢስቲትና ውጪ ያለው በመፍሁም المخالفه ማለት ነው። ከዚህ ውጪ ያለው ሙሐለል ነው ሐላል ነው ማለት ከዚህ ውጪ ያለው ገባችሁ? ከዚህ ውጭ ያለው እነኚህ መስፈርቶችን የሚኻልፍ ከሆነ ይቻላል ነው። ይሄን ደግሞ ከሌላ ፈትዋቸው ላይ እናገኛለን። የሼክ ኢብኑ ዑሰይሚን ሌላ ፈትዋ አለ፣ ከሱ እናገኛለን። ምን አሉ ከዚያ በኋላ? على وجه عام بالحل والتحريم، حرام ነው ወይ ሐላል ነው ብዬ በደፈናው መወሰን አልችልም አሉ። ከዚያስ حتى انظر ماذا يتضمن هذا الشريط، ይህ ካሴት የነሺዳ ካሴት አሁን የምትሉት ካሴት በውስጡ ምን እንደያዘ እስከማይ ድረስ መወሰን አልችልም ብለው ተናገሩ ማለት ነው። على أن في الاستماع إلى كتاب الله عز وجل يا الله قال مسمات قرآن مسمات كو، والأحاديث النبوية يا رسول صلى الله عليه وسلم حديث مسمات، والمواعظ والأحكام الفقهية ما هو خير منها، كزيا بلاچي هنا أجري الله نجر كل قرآننا حديث است نو يالوت እሱ አይቻልም ማለት ነው። አይቻልም ማለት አይደለም ላ እሱም ይቻላል፣ ግን ያንን ከማድረግ ቁርአንና ሐዲስ ማዳመጥ እሱን ማዘውተር ይሻላል ነው ያሉት እሳቸው። ያኛውን ፈትዋ ደግሞ እስቲ ላውጣላችሁ ቅድም ያልኳችሁ። እዚህ ላይ ደግሞ ራሳቸው ኢብኑ ዑሰይሚን ተጠይቀው ምን ነበር ያሉት? على الناشئة الإسلامية كثر الكلام حولها وأنا لم أستمع إليها منذ مدة طويلة بلو تناقروا وهي أول ما ظهرت كانت لا بأس بها، ምንም ችግር ያልነበረባት ጥሩ ሁኔታ ነበር መጀመሪያ ስትወጣ የነበረው፣ ክላሲካል ያልነበረባት ነበረች። ليس فيها دفوف وتؤدى تأدية ليس فيها فتنة، ችግር በሌለበት መልኩ በስርዓት ነበር መጀመሪያ የሚያወጡ የነበሩት ሰዎቹ ሙንሺዶቹ ማለት ነው። وليست على نغمات الأغاني المحرمة، እንደ ሙዚቃ ደግሞ ዜማዋም ከሙዚቃ ጋር አይመሳሰልም እያሉ አመጡና لكن تطورت وصار يسمع منها قرع يمكن أن يكون دفا، ድቤ መጨመር ጀመሩ አሉ ሙንሺዶቹ ከበሮም መጨመር ጀመሩ ቀስ በቀስ። እንዲህ ያሉ ነገራቶች መጨመር ሲጀምሩ ويمكن أن يكون غير دف ከድፉ